ሄርሜላ 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 ቆንጂቱ ወደፊት ነው እንጂ ወደኋላ የለም፣ ወደፊት ነው እንጂ ወደኋላ የለም። የኛ ጭግሬዳ አረገኛ አበባ የዘመኗ ጀግና ስድብ የማይበግራት ትችት የማይበግራት ጨረቃዋ ንግስታችን ማለት ነው። ስለዚህ ኮከቧ የኔ ንግስት ብዬሻለሁ። እንግዲህ እኔም ብያችሁ ነበር ከዚህ በፊት እኔም ያልኩት አልቀረም። እንግዲህ ያልኩትም ሁሉ ነገርም እየተሳካ ነው። ለዚህ ደግሞ ሁላችሁም እንግዲህ ሰብሰብ ያላችሁት ሁላችንም የኔ የኔዎቹም እንግዲህ የሰዎቹም የሁሎችም እንግዲህ ያው አመሰግናለሁ። በዚህ አጋጣሚ ሁላችሁንም ላይክ፣ ሼርን፣ ኮሜንት፣ ሰብስክራይብ ለምታደርጉ ሀሳብ አስተያየታችሁን ለምትሰጡኝ እጅግ 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 አመሰግናለሁ። እነሆ መጣሁላችሁ በአዲስ ነገር። ምንድን ነው ሄርሜልዬ ከጓደኛዋ ጋም ከእህቷ ጋም እንግዲህ ከቱርክ ሀገር እንግዲህ ወደ ኢትዮጵያ ገብታለች። እንግዲህ እህቷ ጓደኛዋም ያው ኩያዋ ስለሆነች ነው እንግዲህ ጓደኛዋ ያልኳቸው ምስጢረኛ ናቸው፣ እህትና እህት ናቸው። እና በጣም ደስ የሚል እኔም ተመስጬበት የመጣሁት ነገር ነው። ሄርሜልዬም አንድ ኮሜንት ያስቀምጠችዋል። እሱንም ታምሌል ላይ ባክግራውንድ ላይ የማስቀምጠው ይሆናል። እሷና እኔ በተመላለስንበት መሰረት ማለት ነው። እና በጣም ደስ ይላል ሄርሜልዬ። አዎ ጀግና የኔ ቆንጆ አትበገሪም። የማንም መላገጊያ ወይንም የማንም መጫወቻ እንዳትሆኒ ኮራ ቀብረር ብለሽ እንግዲህ ወደ ቱርክም እንደምትሄጂም እንደምታቀሊም እንግዲህ እሱም ሰምተናል። እሱንም ጠቅለል አድርጌ የማሰማችሁም የማሳያችሁም ይሆናል የምነግራችሁም ይሆናል ማለት ነው። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ሁላችሁም እንኳን ደስ አላችሁ። ያሰብኩት ያቀድኩት እየሆነልኝ ስለሆነ ማለት ነው። እንግዲህ ጓደኛዋ እንግዲህ ከቱርክ ሀገር እህቷ ከቱርክ ሀገር መታለች። እንግዲህ ሄርሜልዬ ድጋሚ ደግሞ ደይ ሄርሜላ አብራ ወደ ቱርክ ሀገር የሚሄዱ ይሆናል። ሀቂቀትን እውነት ለመናገር እኔ እንደ ሌሎቹ እንደዛኛው ሰፈር ውሸት ሳይሆን እውነቴን ነው የምናገረው። ገባችሁ? ከዚህ በፊት ያወራ ነው ነበር እና ደይ ወደ ቱርክ ሀገር ትሄዳለች ሄርሜልዬ ማለት ነው። እንግዲህ እኔ ደስ ነው ያለኝ፣ በጣም ነው ደስ ያለኝ። በዚህ መልኩ የመጣሁት እንግዲህ ለሷ ብዬ ነው፣ በቃ ይገባሻል ብዬ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? በጣም እንወዳታለን፣ እናከብራታለን። ደይ አብርሃምም ይከተላል ማለት ነው። እሷ ብቻ ሳትሆን አብርሃምም ይከተላል እና እሱንም ጥላ ለማንም አትሄድም። አንድ ላይ እየኖሩ ነው፣ አንድ ላይ ናቸው። ስለዚህ አብርሃምም ይከተላል። ሄርሜልዬም ብቻ የሚያካተት ሳይሆን አብርሃም ታደሰን የጋሽዬ ልጅ ያካተታል። ለበጎቹ ሀዘን ለበጎቹ ለቅሶ የሆነበት ለእኛ ደግሞ ደስታ ፍንጥዝታ የሆነበት ነው እና እኔ ምን እንደምላችሁ አላቅም። ደስ 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 ብሎኛል። እንኳን ደስ አላችሁ እላለሁ በዚህ አጋጣሚ። በጎቹ መልካም መቃጠል መልካም ማልቀስ ስላለው ከኔ ቤት እየመጣችሁ ብዙዎቹ ማገባችሁን ምትርመጠመጡ ሰዎች አላችሁ። ከድርጅታችሁ ቆጠብ ብትሉ ወይንም ደግሞ ሰዎችን ያላስፈላጊ ነገር ወይንም እናንተ ናችሁ። እናንተም ለመጻፍ አታርፉም፣ እኔም ለማቅመስ አላርፍም። ገባችሁ አይደል? እናንተ ስድብ እስካላቆማችሁ ድረስ በጎችዬ እኔ አልፈታችሁ ማለት ነው። ደይ ልጃችሁ ወድቃለች፣ ህዝብ ነው ያመጣት፣ ህዝብ ይጥላታል ብዬ ነበረ። ተፈጠፈጠ ለአንድ ጊዜው። ይሄ ህዝብ አድማ ያደረገው በልቡ እንጂ ባፉ አይደለም። ህዝቡ በልቡ እንጂ አድማ ያደረገው አውቶ ሶሻል ሚዲያ ላይ ባፉ አልተናገረም። እነሆ በቀደም ተከተል የሚከተለውን ነገርም አይ የመጣውበት አይደለም። እንግዲህ ስለ ሄርሜልዬ ስለመጣው ግን ማለፍ ስላልቻልኩኝ ነው። ለዛ ነው ወዶች። እሺ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ እንዴት ናችሁ የቻናል ቤተሰቦች? አሰላሙ አለይኩም ወረህመቱላሂ ወበረካቱ። እነሆ ክርስቲያን ወገኖችም ሰላም ጤና ይስጥልኝ ብያለሁ። እንዴት አላችሁልኝ? አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ በድጋሚ እጅግ አመሰግናለሁ። እኔንም 100K ያስገቡኝና እኔም ከሄርሜልዬ ጋር ኬኬን ልቁረስ እስኪ እሷ ጋር እንደው ኬኬን እንደው የሁላችንም ፎቶ አድርጌ ምናምን ነገር እና ብራንድ የሆኑ ፎቶ አሳጥቤ አምጥቼ እኔም ኬኬን ቁረስ ስናደርግና ደይ ወደ 100K ጋይስ፣ የምሬን እምላችሁ ሄርሜላን ማበረታቷት ወደፊት ትምጣ። አብርሃምንም እንደዚያው እናበረታተዋለሁ። ሁላችንም ሆነን ጀግና ነው። አሁንም እሱ ጀግና ነው ሀቂቀትን። ትናንትና እንግዲህ አይታችኋል ሁሉም የተፈጠረውን ነገር እና ስለዚህ እሱንም መገደፍ አለብን፣ ከጎኑ መሆን አለብን። ቪዲዮ ሲለቅ ኮፒ ሊንክ ሼር ማድረግ አለብን። ሄርሜልዬንም ስትለቅ እንግዲህ ሼር ኮፒ ሊንክ ማድረግ አለብን። እንዲሁም ደግሞ እህቷም እንግዲህ አብረው አንድ ላይ ቪዲዮ እንደሚለቁ አሳውቀውኛል። ቪዲዮም አንድ ላይ ይሰራሉ። ወደ ቱርክ ሀገርም ደግሞ ሄርሜልዬ በቅርብ ነው፣ በሩቅ ሳይሆን በቅርብ እንደሚመለስ እንግዲህ አንድ ላይ እኔ እንጃ፣ እኔ ቃላት የለኝም። ቆንጆ ሰው ለክ እንደዚህ ይወደዳል እንዴ?
ቆንጆ ሰው እንደውም ተቃዋሚ ይበዛበታል። ቆንጆ ሰዎች ተቃዋሚዎች ይበዙበታል፣ ይቃወሟቸዋል፣ ጥሩ አይደለም ሲባል ነበር የምሰማው። ግን ሄርሜላን ብዙ ሰው ነው በቃ የሚጠራት አዙማ ሲደረግ፣ ሰርግ ሲደረግ የሆነ በቃ የሆነ እንትን ማለት የሆነ ሀፍላ ምናምን ያለበት አካባቢ ሄርሜልዬ እዛ ቦታ ላይ ትገኛለች። ለምን? አለባበሷም ቆንጆ ስለሆነ ስታይሏ ያላትም ስለሆነች። ለኬ ሀብታም ሰው ሁሉ ይፈልገዋል እንዴ? ለክ ያለውን ሰው ትትና ያለውን በክብርሽ ደግሞ አደራ 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 ሼር አድርጋችሁ አድርሱልኝ። ምናልባት ይችን ቪዲዮ ቆርጣችሁ ሼር አድርጓት። ምክንያቱም 6 ደቂቃ ስለሆነ በክብርሽ እንዳትደራደሪ። ይብን ብቻሽን ብትመጪ እንቀበልሻለን። እውነቴን ልንገርሽ፣ ማንም ከበጣገብሽ ደርሶ ከሌ እንደዚህ ከዛ ወንድ ጋር እንዳትመጪ። ይሄ ክብርሽን ስለሚያረክስሽ፣ ይሄ የኔ የእህትነቴ ምክር ስለሆነ ነው። ምክንያቱም ራስን ዝቅ ያደርጋል እንደዚህ አይነት ሰው። ስለዚህ በርቺ። ድል ሄርሜላ።